ባለ 10 ቢጠጣ አንቺ 20 ጠጪ የፈለገው ይምጣ ገንዘብሽን ተካፍለሽ ያን እሺ መጠጣቱን ጠጪ አንቺ አሁን ጠጥተሽ ፏካልሽ በኋላ ማንኖችም ያክል ሴትዮ ተሸክሞ የሚያስገባው ነው እንጋዩ ከስንከባሏል አፈኑ ብቻ ነው እንዴ ተጠመቀው እንግዲህ አብዱኪያር ለሜላት ወየ ወየ ያለው ለመልኳ ነው ወይስ ለጸባይዋ? ለሁለቱም አይደለም ልጄ ለቂጧ ነው። እዴ ፋዘ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ሙሉ ቪዲዮ እስከመጨረሻ የተመለከታችሁ መሳቅ ነው። ለተለመደው ቤተሰቦች ቪዲዮ ላይክ ማድረግ ጀምሩ። የሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ሆን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ሼባ ከተሻለ ብዬ ስሞክር ሜሪዬ የኔ ሎሚ ተረከዝ የኔ ጉቻች የኔ ብርቱካን ፊት አረ ሜሪዬ ኦህ ተሰቃየሁብሽ እኮ ስትመግሽስ ዲጄው የሚከፍተው ዘፈን ወገቧስ ባይ ሞላ የሙሽራ ወገብስ ባልዲ ነው አትዋሻንተ ውሸታ Hey bro, where are you going? Where'm? I'm asking, where are you going? Where'm? I'm asking, bro, where are you going? So የትም አልኩ አይደል? ወይርም የትም በቃ አለኩ መልክስ ምን ያረጋል አፍንጫ ቢገተር መልክስ ምን ያረጋል አፍንጫ ቢገተር በሙያ ነው እንጂ በመልክ አልፎገር አይ ሌላ ሌላው ሸጉ ሌላ ሌላው ይውላ አለያ ለሌላ ሌላ ቦምቦር እኮ ገብቷል ሊጡስ አውሩ እኔ ደግሞ አላውቅልህ በዛ 23 ሲመጣ ሙልሙል ሆኖ ሳንዱች ሆኖ ቦምቦ አብሮ መጣ ተደባልቆ እዚህ ያለ እንጀራው 10 አለቃ መጣና እንጀራው ንጭት ሲያደርግ ቦም አርጎ አንገቱን ይዞላል ወግዞ እናንተ ግዞ እዚያ አናቱ መጣ ቁልጭ ትላለች አስራለቃ ስለው አየት አለኝ አረ ከማማኑ ማዳሪያምቱ ብዬ አንጥቼ ራስ ቅሉን ትክክል አድርጌ በማዳሪያ ስፍት ትኩስ እንዲሆን በማዳሪያ ስፍት ሳረግልህስ ከዚያ በኋላ አይነተኛ ተኳሽ ሆነ ቁጭ 360 ዲግሪ አንገቱን እያስተያከረ ጠላትን ያስጨንቀው አይወለ እንግዲህ አንበሳ ማለት እንዲኖር ምን ዋጋ አለው በኋላ እንቅፋት መጥቶት አንገቱ ሾለተ ተበቀተ የዘንድሮ ትዳር ዛሬ ድረስ ምን እንደሚቆጨኝ ታውቃለሽ? የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ ለማመለስ ነው ወይ መስውድ ወይኔ ማማዝናሽ ተሰውዬ በዚህ ማማሲያ ፊትህን አበላሽ ፊቱን ጌጁን ብለው መለየት እንዲያቅታቸው ነው ማረገው አንተ ሰውዬ ማን ነው አንቺ ሴትዮ የድር ድስት መሰልኩሽ እንዴ ዝም ብለሽ የምትቀጠቀጪኝ ተሰውዬ ግን ታው ያገራህን ወደ ቀኝ ነው ማዞረው አንቺ ሴትዮ ቆይ ምን አርግ ነው የምትይኝ ይሄን ልጅ ግን ለምንድን ነው ደና ለዚህ ነው እንዴ እምቡር የምትይው እኔማ አስቀድሜ አሪፍ ትምህርት ቤት አስመዝግቤዋለሁ አሪፍ ትምህርት ቤት እሱ ደግሞ የት ነው ነይ ተከታይኝ ና ጠብቀኝ ሲስጠላ እግዚአብሔር እኔ እንድፍት ያርገኝ ምን አጣርቼ አልሰማሁሽም እስቲ ድገሚ እንዴ አባቴ አምላክ ድፍት አርጋስቀ ወይዘሮ ሃና አዶ ዝጌና ወየትባና ሀባና ምን ያስገልፍጣል ትወጂኛለሽ ወንድሜ መሆኑን ወሰው እንዴ ምን አልሽኝ ሰማኛለህ እዚህ ምድር ላይ እኔ እናንተ ብቻ እንኳን ብንቀር መቼም ልወድህ አልችልም እሺ አራት ሰክሽኝ በእናትሽ እዛው ተሰባብረ በቀረ ይኸው ያጠብኩ አንዴ ያው እዚህ ቤት ኃይለኛ ምትማታ ሚስት ታገባ እንደዚህ ነው ቁጭ ብለህ ካንታ ተዋለ
አንዲ ሰውንዴሳ ላይ ለለዩ በይኔ ሌላ አዲስ ኤራ ይሄ ጉርሜሳ ጃለለሳ እንደረሳ ላይ ለለዩ በይኔ ላይ ለለዩ በይኔ ላይ ለለዩ በይኔ። ይህ ሰው ከታምራት ጋር ያለው ችግር ምንድን ነው? ወሸንጅ አራ በትምርቱ አልተሻሽም አሉ ዋ ሰው የቢስዲ ያመጣላሉ አንቺ ተታጀምረሽ የፍየፍ ነው አሉ ያመጣል ማለጌት ለማለት እኮ እኔ የምልሽ ሰው ታርባለፍ ደደብ ይሆናል። አንቺ እኮ ተሰኝ ወስተው ደደብ ነሽ። ቋግኝና ሽሮ ደደብ እኮ አንቺ ነሽ ወሰነ አርወይኔ ጳጉሜ ማሽሮ ደደብ እኔ ስትልኝ ውሃ ልማት ነው የምልርዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሰዓት ሞላው። የት አካባቢ ነው እናንተ ሰፈር? ቀበሌ 03 ጋር ይሄ ከወንዙ አጠገብ ያለው ሰፈር። አዎ ሄሎ ውሃ ልማት። አቤት። ምንድነው ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሻኔ ምን ትሏለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ላይ ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ። ከሰሞኑን በሶሻል ሚዲያ ላይ ቅሬታ ሲነሳበት የነበረው ይሄ ግለሰብ የአዲስ አበባ ፖሊስ አሁን ላይ በቁጥጥር ስር አውሎት ምርመራ እንደጀመረ አስታውቋል። አዲስ አበባ ፖሊስ እንዳስታወቀው ከሆነ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ እያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አስታውቋል። አዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስል በርካታ የማህበረሰብ ክፍሎች ቅሬታ ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ከሆነ ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን አስታውቋል። ቴንኪው። እውነት እንደዚህ አይነት ሰዎች ላይ እንደዚህ አይነት እርምጃ ሲወሰድ በጣም ነው ደስ የሚለው። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመን ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ያልቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችሁ። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። አሁንስ በቃ እኔም ገንዘብ ያሸንፋል ብዬ የምከራከረው። በፍቅር ተጋብቶ አብሮ ለመኖር ገንዘብ ከሌለ ደግሞ አይሆንም። የተወሰነ ገንዘብ ግድ ነው ያስፈልጋል። ይኸው ተሽሮላች ሰላም እንዴት ነው? እርሶ ነው የሱ ወላጅ? እኔ ነኝ። ምን እንዳደረገኝ ያውቃሉ? ምን አረጋጋሽ? በጣም ስዕል ጎበዝ ከመሆኑ የተነሳ 100 ብር ወረቀት ላይ ስሎ የተማሪና ተማሪ ያጋድላል። ምን እሱ ብቻ እኔ ነው እርቃኔን ብላክቦርድ ላይ ስሎ ተማሪ ቀን ሙሉ ሲስቅብኝ ነው ያለው። ምን ነው ሳቁ? እሱ ገረሙት እንዴ? ይሄ እርኩስ ልጅ ሰራኝና አውቀዋል። ምን ሰራኝ? ቆጣሪ ላይ ቅንጭ ስሎ እኔን ገሎኛል ነበር። ምን ተረገመ? ዛቷን ፍሬንድ ለመጀመሪያ ጊዜ ስትከፍል ታክስ ማን ይበላው? ዋጋ ቁጭ ተጽፏል እንዴ? አዋረደች። ሰርቪስ ቻርጅ ማን ይበላው? አዘሻም ኧረ ወይኔ ሰርቪስ ቻርጅ የሚባለው እንትን ነው እንዴ? ዋጋው ተቀምጧል እዩ እንዴ? ብረመት ቶታልም አለ። እኔ እና ከፍለኝ ቶታልም አለ ጭራሽ። አረ ቶታል ሙሉ ዋጋ ነው። ዘንባይ ሄሎ ጤና ይስጥልኝ። የስነ ልቦና አማካሪ ነው ነኝ። እባክዎ ምን ልርዳዎት? እኔ ራሴን ነው ከዚህ ፎቅ ላይ የምፈተፍተው። እንዴት እኔ ልጅ ታረግብኛለች? እኔ በገዛቤ ተረጋጋ ወንድም ተረጋጋና ምን እንደሆነ አስረዳኝ። ሚስትህ ናት? ጮኛህ ናት? ፍቅረኛህ ናት? ምንድነው ነገሩ? ፍቅረኛዬ ናት። ማን ነው ነበረች? በቃ ነው ወስኛለሁ። ልዘል ስለሆነ በቃ ስልኩንም ዝጋው። አዎ የኔ ወንድም ተረጋ። እንደኔ ሀሳብ ማለት ነው ያው ካንተ ባላቅም እሷን በትገላት የተሻለ ሴንስ የሚሰጥ አይመስልም እንዴ? አንተ ልክ እኮ ነህ። ነው ጫንቺ ነይ ጃስ ቆሌ እየገፈፍ ነገር የምታካብጁ ነገር አለሽ አንቺ ኬት እየወጣ ነው ጃስ
ማረጋው ነገር አላውቅም ስለና ተብላ ሁሉ ነገር ማካበድ ውይ 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 እናሱ ይመንደዛኝ ያሰብኩኝ ነበር ጂያስ እክ ለዚህ ነው ቆላ ተው ስትባልም ቢበላ ለይም ብላ የቤት ሰራተኛውን የቤት አጋዢ እንደሚል ሰው አሽቂ ይለፍ እሺ አሁን የመንግስት ሰራተኛ ነኝ የመንግስት አጋዥ አይመጣውም ልጅ ነጽዬ በቃ ልጅቷ ልብ ውስጥ ገብታለች ሄደሽ በቃ ስመጥምጥ ይቻላል አንተ ነው አታቀኝም እንዴ ስትት ነው ማረጋት ነው እኔ ብቻ አንቺ ሄደሽ እሷ ጨራርሽልኝ ያው የሚጠበቅብኝ አደርጋለሁ ይመችሽ በቃ አንቺ ግን ልጅ ለምን ደማ አትረጅ በጣም እኮ ጸዴ ሰው እኮ ምን የምታውቂው ነገር አለ ልጅ እኮ አንቺ ብቻውን አንድ እርጥብ አዞ መብላት የሚችል አቅም አለ እርጥብ አንቺ ምን እሱ ይገርምሻል በልጅነቱ ሀብታም ከመሆናቸው የተነሳ አንገቱ ላይ ወደ 800 ምናምን ግራም የቡዳ በላይ ታስወርድ ለዛ እኮ ነው ትንሽ ጉበት ያለ ግን አሁን ፈጣሪ አንቺን ሰጥቶታል ወደ ኋላ ታዞርልሻል ያዞር የለቀኩትን ቪዲዮ አይቷል ባራሳ ታንተሽ ላይ ካንተ የሚገርም አዎ አማኒ ወይ ሰላም አባት አሎሽ ምን እየሄድክ ነው አጎቱ ታመኩ ሆስፒታል ነው ያለው አራበለት አልሰማው ሻር ግን እስኪዋሉ አርጂዋሉ ሃሎ ሱስ ከባድ ነው ሼር ላይክ ኮፒ ሊንክ ምናምን የሱስ ነው እንግዲህ በአካል እየነገረው ሼር አድርግልኝ ቲክቶክ ላይ ካላየ አያምንም ላይክ አድርጉ እናንተ ይሄንን ቪዲዮ ላይክ እንዴ ናችሁ አላችሁ እዛ ሰፈር ሰርግ አለ ሳንበላም ሰርግ አዎ ካመርኒት አረጊድለት ናቲ ግን የሙስሊም ነው ስዊቱ ተመለሰ እንዴ ይሄኛው አመረረ ምንም ይሁን ብሎ ሰላም አለይኩም ወንድሞቼ ተቀይሮ መጣ ናቲ አይደለም ከድር ነው ምንም ይሁን ርቦናል እንበላለን ባላስር ቢጠጣ አንቺ 20 ጠጪ የፈለገው ይምጣ ገንዘብሽን ተካፍለሽ ያኔ ውጭ ካለሽ የቤቴን ቁልፍ እንጂ ጠብቂኝ ቁጭ ብለ እሺ መጠጣቱን ጠጫ አንቺ አሁን ጠጥተሽ ፏ ካልሽ በኋላ ማንኖችም ያክል ሴትዮ ተሸክሞ የሚያስገባው ነው ጥያቄው አይኖ አንተ ካልፈለከው አስወርደዋለሁ በነፍራት በሰፈራ ጎበው ስራ ጠፋ ዳይን እንይላስ እኛንም እናወርደው አትሉ መቼም እየተከታተሏት ነው እንዳለ ወይ ሽጎ ቼክ እያደረጉ ነው ተከታተሉ እየሰማሽ እኛንም እናወርደው በሰፈራችን ማንም ሳይወርድ ቅድም ምናምን ስትሰምትሻሉ ንገራት ልጅ እኮ ነው ለምን አትገባሽ እናወርደዋለን ስራ ጠፍቷል በሰፈራችን እኛ ነው የምንሰራው እናወርደዋለን የሶስተኛውና የመጨረሻው ጥያቄ ሚስቶችን የጠየቅ ነው ባለቤትሽ ከምንም ዘርፍ ያደንቀው ሰው ማን ነው ጥያቄው ይሄ ነበረ ሚስቶችን የጠየቅ ነው ፍዛ አስናገ ወይ ደግሞ አበባ ባልሻ ልትል ትችላለች ከአርቲስቶች አሳይልኝ እኔን ብላለች ዋኔ ያለው ዋ ብለናል እኛ ከጀማው ጋር ሴት ስንለክፍ ከጓደኞቹ ጋር ነው ፕሪቲ ውሻሽ ትንካሴ አሪፍ ነገር ዝማትሽ ድዋጭ ላይ ወይኔ ሁለት ይወጁኝ ልክ ይርዛ ዝም ብለህ ድንጋይና ሙቀሽ ይለፈልፋል እንዴ አሲዳ ብቻዬን ሳገኛት ፈርቶ እኮ ነው ከጀማ ጋር ሲሆን ነው ምላስ ገንዘብ ደስታን ይገዛል አይገዛም የሚለውን የዘመናት ጭቅጭቅን የፈታ አንድ አዲስ የተባለ ጥናት በዚህ ሰዓት ተሰምቷል። ብዙዎች ሲከራከሩበት ብዙዎች ሲጨቃጨቁበት የነበረው ገንዘብ ደስታን ይገዛል አይገዛም የሚለውን ጥያቄ አስመልክቶ አንድ ጥናት ተደርጎ ነበር። በዩኒቨርሲቲ ኦፍ ፔንሲልቬኒያ ነበር ይህ ጥናት የተደረገው። በዚህም ታዲያ ሙሉ በሙሉ ገንዘብ አዎ ደስታን ይገዛል የሚል ድምዳሜ ላይ መድረሳቸው ተገልጿል። በዚህ ጥናት ላይም ታዲያ ገቢያችን በከፍተኛ ሁኔታ ሲጨምር ደስታችንም በዛው ልክ የመጨመር እድሉ ከፍተኛ መሆኑን ይህ ጥናት ያሳየ ሲሆን እዚህ ጉዳይ ላይ
ታዲያ አሁንም ሌሎች ሐሳቦች መሰጠታቸውን ቀጥለዋል። እናንተስ ገንዘብ ደስታን ይገዛል ወይስ አይገዛም? ሐሳብ ስጡ። ይሄንን ጥያቄ መመለስ የሚችሉት እኔ ብዙ ጊዜ እንደምለው ማለት ነው በጣም ጥቂት ሰዎች ናቸው። ገንዘብ ደስታን ይገዛል አይገዛም የሚለውን የሚያውቁት በጣም ብዙ ገንዘብ ያላቸው ሰዎች ቢያወሩ ይሁን ችግር የለውም። ምክንያቱም ስላላቸው ማውራት ይችላሉ። ግን ብዙዎቻችን ይሄንን ጥያቄ መመለስ ይከብደናል። ምክንያቱም ገንዘብ የሌለው ሰው ገንዘብን ማግኘት ደስታ እንደሚሰጠው ነው የሚያስበው። በእርግጥ ብዙ ሰው ገንዘብ ደስታ ይገዛል ሊል ይችላል። ገንዘብ የሌለው ሰው አሁን ላይ ያለውም ገንዘብ የሌለው ስላችሁ ላይክ ይሄ አቨሬጅ የሚባለው አለ አይደል? እንደዛ በጣም ብዙ ብር ያላቸው ሰዎች ግን ያንን ጥያቄ ሲጠይቁ መልሳቸው ሌላ ሊሆን ይችላል። እስኪ እናንተ ምን ትላላችሁ? እኔ እዛኔ ሳገኘው አወራለሁ እናገራለሁ ነው አልወሰንኩም። ገላሽ ቢያቋምጥም በጡትና ዳሌሽ ምራቄን ብውጥም በጡትና ዳሌ ምራቅህን ብትውጥ ላታገኘኝ ነገር በከንቱ አትቋምጥ። ባናትሽ ብትቆሚ ገንዘብ ግን አልሰጥም። እኔም ባናት ያልቆም አንተም ገንዘብ የለህ ጥፋልኝ ከፊቴ ኮተትሽን ጠቅልለህ ባፈንጥሽ ከራሴ ባፈቅርሽ ከነፍሴ ታዲያ ላንቺ ሲባል ባዶ ይቅር ኪሴ እኮ ከኔ ፍቅር ይልቅ የኪስህ ባዶነት ካሳሰበህማ ቆፍረህ መብላት ነው አትግባ ከተማ። ቆፍረህ መብላት ነው አትግባ ከተማ። አገር ቢልሽ ሽንጣም ብትባይም ቂጣም እንቅ ፍጥርቅ በይ ገንዘብ አላወጣም። ጥሎችሽ ገብቼ አካሌ ቢቀልጥም ቢያነሱ ቢያፈርጡኝ እጄን ብቆረጥም እርር ብግን በይ ላንቺ ብር አልሰጥም። ገንዘብ ካላወጣህ ላታገኘኝ ነገር ይህ ሁሉ ልፋት ነው በከንቱ መናገር። ሀገር ቢለይ ሽንጣም እኔ ብባል ቂጣም ቋምጠህ ትቀራለህ ምንም አታመጣም። የገላሽ ውበቱ አቅልን ይነሳል እንኳንስ ለመንቃት ለማየት ያሳሳል። ገንዘብ ካማረሽ ግን ወባዬ ይነሳል። እንኳን ወባህ ቀርቶ ግፊትህ ይነሳል። እንዳንተ አይነት ድሃ እግሬ ላላነሳ ውስጤ ይላወሳል። ከልቤ አፍቅሬ ህመም ቢጠናብኝ በፍቅርሽ ታውሬ ከልቤ ብትገቢም አደርሽም ከብሬ። ምክንያቱም ወንድ ልጅ አርጅቶ መልኩ ቢገረጣ መላጣ ጎባጣ ፊቱ ቢሆን ጦጣ ብቻ ብራይጣ አናቱ ተመልጦ ቦርጩ ተገልብጦ ያገባል አማርጦ። ወንድ ልጅ አርጅቶ አናቱ ተመልጦ ቦርጩ ተገልብጦ እኔ ነው አይደለም ወይ የሚያገባው መርጦ። ከአራት አንዱን ትመርጪና የመረጥሽበትን የፈለግሽበት ቦታ ወስድሻለሁ። እኔ ፍቅር ታድዬ በይ መረጪ። አንድ ኪሎ ስጋ ታድዬ አንድ ኪሎ ስጋ ጥሬ ነው የምትጋብዘኝ። እዚህ ነው ህይወትን የማላምናት ግብረ ስጋ እዚህ ነው መኖር የሰው ስም ብቻ ነው። አንድ ኪሎ ስጋ እኔ ፍቅር ታገቢኛለሽ? ዳማል ጤነኛ አይደለህ? ደሃ ለደሃ ሲጋባ ይላል በዮኒ ማኛ ሐሳብ። ፍቅር ታይቶኛል። ምንድነው የሚታየህ? ኧረ ከኪ በእናትሽ ከኪ ልከክሽ ደሃ ለደሃ ይሄን ተጠቃሚ የኔ ፍቅር አንጀት ይጠጣ እንደሱ እንደዚህ አንጀትሽ ጠጥት ይበልልሽ። ያስኩሽ እንዴ ቆይ የኔ ፍቅር አረችማ ነብሰ ጡር ናት። በእናትህ አዋልዳትና እሷን ግደላት። ኧረ ኃጢአት ነው። ነይ ከግድላት ኢትዮጵያን ማም ኢትዮጵያ እናቶች አቤላ ምን ሆኖ ነው እባክሽ? ይላ እንደዚህ የተከዘው እባክህ ሸራተን ግብዣ ነበረበት። በልቶ የማያውቃቸውን ጽድት ያሉ ምግቦችን እኮ ነው በልቶ የመጣው። እና የኔ መሰለ ምግብ በልቶ ምን አባቱ ነው የሚያስተክዘው? እባክህ አሩ መጣ አልሻገረው ሽንት ቤት ሄደ የበላው ምግብ ሊወጣ ነው እና እሱ ጨንቆ ኧረ ግን እንዴት ነው የምታስቡት? ከፍቅረኛ ጋር ቸርች ስትሄድ አምላኬ ሆይ ከፊት ለፊቴ ድንቅር እያሉ አላሰራ ያሉ ችግሮቼን አንተ ከምድረ ገጽ አጥፋልኝ። አሜን። ነቀለ እሷ ነች ዋናዋ ችግር። ተመስገን ጌታዬ፣ ለአንተ ምን ይሳንሃል? ያንተ ነገር በጣም ነው የበቃኝ። የት ነው የምታመሸው? ቆይ ከማን ጋር ነው የምታመሸው?
የሆነች ሴትዮ አለች አብርሃም ተመሽ ተናገር ስለምትራስ ጀመር ዘመን ከማን ጋር ነው የምታመሸው? የት ነው የምታመሸው? ብርን እየወጣ የት ነው የምታመሸው? ከማን ጋር ያለው ገንዘብ እኮ ነው። አሁን አንቺ እኮ የሚገባሽ ነገር አይገባሽም እኮ ገንዘብ እኮ እንደዚህ አይሽመጣም። ገንዘብ ተቀበል ማን አጠቃቀም ታማኝ እሱ ይቻላል። እዛ ተቀያየሩ ተቀጣጣዎቹ አንድ ላይ ሰላም ዋናው ነገር የገንዘብ አጠቃቀም አይደለም። ምንድነው እንደዚህ በገንዘብ አይናችሁ ግለጡ። ገንዘብ አጠቃቀም ካልቻልሽ ማለት ገንዘብ አይሸመጠጥም። እሱ ሚስቱን ረስቷል፣ እሷን ባሏን ረስታለች። ጭቅጭቁ ላይ ነው ፎከስ። አይናቸው እስኪገለጽ ማና ማን እንደሚያወሩ እንግዲህ መጠበቅ ነው። አታ ናስ ሳቢክ ከካው ና አንዴ እስከ ጠራ የት ነበርክ? መጣ አይደል ለነገሩ ና እያልኳ አታ ምን ሆነ ነው? ኧረ በስመ አብ ከካባ ምን አረግ አንተ ከካባ የሚሉት ግን እግዚአብሔርን ይፈራል። ሃይማኖቱ ምንድነው? ምን አገናኛችሁ? ድፎ ዳቦ እንደ ፈንዲሻ በሚዘግርበት እጁ በጣፍ ይብለን አሁን በዚህ ጋር ብትሆን አይሰማም። አራንቺ ጸዲቅ እኮ ነሽ እናቱ ከዚህ በላይ አለመነቀል ነው ራሱ ሲዲ ያስፈልገኛል። አርግፉ ማራንቺ ምርጥ ቀን ተናጋሽስ አለ አራ አላችሁ ደግሞ አበባ ሲሰጣችሁ የምትሉ ሴቶች ምን ነው ደስ የሚለው? አራተ ሰላማዊ ሴት እኮ ነሽ። በስርዓት ስትወሪ ስትይ ነው ሌላ ነው። መጠጥ ኩላሊት እንደሚጎዳ ታውቂያለሽ? ምን መጉዳት ብቻ ፍርስርስ ነው የሚያደርገው አሉ። ፍርስርስ አሁን ምን አሰብኩ መሰለሽ? ኩላሊት በልተን መጠጥ ብንጠጣ መጠጡ የትኛው ኩላሊት ነው የሚያጠቃ? እኔ ምን አውቃለሁ? አልተማርኩም የትኛው ኩላሊት እንደሚያጠቃ። ይሄ ነገሩ አንቺ ምን ታውቂያለሽ? ምን ታውቂያለሽ? ቢጠብቀኝስ እስኪ ይላል እንዴ። ተነስ ወይኔ ተነስ መተናገራለ ወይኔ ተነስ እስጎርስ ተጠብቀኝ። ማን ነው እስጎርስ ተጠብቀኝ? ምን ለምጎርስ በልም መብላት ማይቻልበት አባቴ ጋር ሆኜ ጓደኛ ወሮ በላይ ነው የምታገኝ። አቡች ነኝ እኮ ቆይ እኔ የምለው የት ነው የምትሉት? እውቀት ከቤተሰብ ይወረሳል ይላል። ምን ለምንሻለ እንጂ ዛሬ ደግሞ ትልቁ ነው። ይሄ ደግሞ ምን አረጋ? እንደነዚያ ልጆች ሰብስበው ወይኔ ድሌ ሲክስ ስንት ነው ያለ? ስምንት አላለኝም እንደ ይሄኛው ደግሞ ወይ ጉድ! እኔ የት ሄደው ነው ቆይ የሚማሩት? አሁን ሲክስ 9 መሆኑ ጠፍቶ ነው እኮ ዝም አትለው። እውነት ነው። እውቀት ከቤተሰብ ይወረሳል። አብሮ መኖሩ ለኛ ቀላላየኔ እስቲ መክሮ ደማ ተደላየኔ አብሮ መኖሩ ለኛ ቀላበደደ እስቲ መክሮ ደማ ተደላየኔ ማሬ ቤትህን መጥቼ ልይ እንዴ? አንቺ እንዳትለፊ እኔ ቤቱን ይዤ እመጣለሁ አላት። ከዛ ተሸክሞ የሰፈር ሰው አስተባብሮ በጣም ነው የሚያስብላት። አያችሁ መታ እንዳትጨነቅ ቤቱን ይዞላት በጣም እየበላው ነው። ምን ሆነሽ ነው ግን ከቤት ማትወጪው? ለምንድን ነው የጠፋኸው? እንዴ አይታየም እንዴ ያደገ ነገር? አዎ እንዴት ታየኛል? ግንባርሽ በጣም አድጓል። ይሩጣ ኦቤስ ነው። ሚስት ሜካፕ ትቀባለች? አትቀባም። እኔ ሚስት ኧረ በእግዚአብሔር አንተ ሚስት ሜካፕ አትቀባም። እናሲዝሽ የናሲዝ ይቅርብናል። እጠባት እኔ ተቀረኒ ሜካፕ እጠባት ይቅርብን እያለች ነበር። ብትሰማ ይሻላል። ሜካፕ ሚስት ሜካፕ ትቀባል? የምን ሜካፕ ነው የምትቀባ? እኔ ነኝ አንተንም የምታውቃ? ይኸው ሚስቴ ሜካፕ አትቀባም። በስመ አብ ወልድ መንፈስ ቅዱስ በስመ አብ እኔ ነገር ሉል አንተ ነው ማን? አንተ ደግሞ ማን? ተው እያለች ነበር እሷ ራሱ አልሰማ ብለህ ነው። ማነህ? እዚህ ነው የምትሰራው? አይ
ተመችቶኝ ይዤው ነው። አላወቀኝም መሰለኝ የዚህ ቤት አሰሪ ነኝ። እናም ብዙ ጊዜ ስራ ቦታ እያየሁህ አይደለም። አይ እኔ ብዙም ይሁኝ ሰላማልወድ። መልስ በጣም ደብሮኛል። እንደውም ከዚህ በኋላ አባርራለሁ። ረጋሺ ልብ ድካም አለብኝ። ከሮክ በጣም ይደክመኛል። አንተ ምን እየሰራ ነው? አረ እዚች ጋር አልተጸዳም። ቆይ እያጸዳው ነው። የጋቢና ፍቅር ቢላይክ ጦርነት ሹፌር እኮ አንቺ ነሽ። ይሁና ነዳዋለሁ መዳና ለማቃል ከባድ ነው። የጋቢና ሱስ በራሱ መኪና ነው ጋቢና። እባካችሁ ሰዎች ውሰዱኝ ስትሄዱ ፍቅር ጋር መድረሻው በየት ነው መንገዱ? ሩቅ ነው ወይስ ቅርብ መኖሪያ መንደሩ? ግድ የለኝም እኔ ውሎ ለማደሩ። ያምራል ወይ በቅርጹ የፍቅር አዳራሽ? ኗሪነት አለው ወይስ ሲሆን ፍራሽ? ዙሪያ ጥራ አለው ወይስ ነው ወይ ሜዳ? ቦታ አስተርፋ አለው? ታክሲ ውስጥ ያሉት ሰዎች ግን እድለኛ ናቸው። ይህን የመሰለ ዘፈን እየሰሙ ያዝረጠረጠው ብሮ ወዴት ነው? እሙዬ ደረሽ? እዚህ ሰፈር ነሽ እንዴ? አዎ እዚህ አዲስ ተከራይ ገብተሽ ገባችሁ? እንደዚህ ሆነ ትጀነጀናለህ። ሮጣ አትሄድም። አይ ወንድ ልጅ ና ስልክሽን ስጭኝና የኔ ነሽ የኔ ነሽ ራን የመጨረሻውን ቁጥር ስንት ነበር ያለኝ? አይ እዛ ነው ቁጭ ያለው። ቀጠል ቀንጥሰ ጨረሽ። ተዩ ምን ያደርግልሻል? አንድ ነጠላ ታጥቦ ለመድረቅ 10 ደቂቃ ቢፈጅበት 17 ነጠላዎች ታጥበው ለመድረቅ ስንት ደቂቃ ይፈጅባቸዋል? አላውቅም። መልሱ ስንት ነው? እስቲ አንዴ ተረጋጋ። ደንደረን ማስተዋል ሁሌም አለ ዋጋ። ደንደረን አስተውል ብላለች። አንድ ነጠላ ታጥቦ ለመድረቅ 10 ደቂቃ ከፈጀበት 17 ነጠላ ታጥቦ ለመድረቅ ስንት ደቂቃ ይፈጃል ነው ጥያቄው። ይህን እንግዲህ ያው መልሱም አልላችሁም፣ በጣም ቀላል ነገር ስለሆነ ሰው ግን እኔ ያላቅም እያለች ነው። እግሩ የሚሸተው ጀለስ ሲጀምር ተውቆኛል። ከዛ ጀምሮ ሲሸተኝ ተውቆኛል። ደግሞ ዙራቤል ደግሞ እንዴ ነው እንደዚህ ምትል አዲስ ካልሲ ነው ያደረኩት። ዋው ወሬ ነው እና ከስመሩ ለሰ እስከታማ ሰራዳ አንተ ግን ምንድን ነው ሁሌ መነጽር የምታደርገው? እኔ እባክሽ የማይበት ቦታ እንዲታወቅብኝ አልፈልግም። እንዴ ለዛ ነው እንዴ? ለዛ እኮ ነው። ትቀልዳለህ እንዴ? እንደዛ ከሆነማ ፒስ። አይ ማይበት እንዳይታወቅ ብለህ ከነ መነጽር ልገባ ጭራሽ። ይህ ፎቶ በዛሬው ዕለት በቀነኒ አዱኛ ኦፊሻል የቲክቶክ አካውንት የተለቀቀ ፎቶ ነው። ባለቤቷ ድምፃዊ አንዷለም በትናንትናው ዕለት በአጫሉ አዋርድ ያሸነፈውን ሽልማት ለእሷ መታሰቢያ ይሆን ዘንድ መዋሉ የሚታወስ ነው። የሚገርማችሁ የፎቶ የተለቀቀው በቀነኒ አዱኛ ኦፊሻል አካውንት ነው፣ በራሷ ትክክለኛ ድሮ በምትጠቀምበት። አሁን እሷ በህይወት የለችም፣ ግን በእሷ አካውንት ይህ ፎቶ ተፖስቷል። ይሄ ስንቱን አሳለፍኩት ስንቱን አየሁት ፊት የሚለውን ሰምተን እንመለስ። የመልስ ምት ለዳኒ ሮስት። የቁመት ማጠር የአካል መስፋት በጣም ነው የጎዳህ አንተ ቤት እንስሳት። ስላላት ጥልቀት አንተም ታወራለህ። እንዲህ ነበርክ እኮ ህፃን ልጅ እያለ። ህፃን ልጅ መንገድ ላይ አንተም ባዩ ቁጥር ገንቦ እያሉ ይቀሉ ነበር። ምናልባት ቅር እንዳይልህ ይሄንን ስናገር ጭጣ አይን ብኖረው ካንተ ያምር ነበር። ምን ነው አይንህ ደግሞ በጣም ተለቀሳ።
እንደወጣ ቀረ አመጠት ስፈሳ አፍንጫ ሲታደል አርፍደ ስደርስ የሰው አልቆ ነበር ተተካይ ፈረስ ዳንየን 2 ቀን ውጭ ቢያሳድሩት ቀፎ ነው ብለው ነው ንቦች የሚወሩት ዳንየ ሲንጀመር ከእንስሳት ሁሉ በጣም ትለያለ ልብስ የምትለብስ የቤት እንስሳ ነህ የእንግሊዝ ዝንጀሮ መሆንህን ሳታቅ አንተ የትልቅ ጅል ዝም ብለህ በሰው ሳቅ ሲጀመር አንገትህ መመርመር አለበት ይሄንን ጭንቅላት ችሎ የያዘበት አንድ ጊዜ በጥፊ ስጫትና 1 ሚሊዮን ብር ይሰጥሻል ትባይ ግን ትመቸኛለሽ ደረግንሽ ያውም ለአንድ ሲኒ ቡና አይኮንን ቅሌታማ አታረጊ ማይባል መጠየቅስ ፈጣሪ ሆይ በሰላም እንደዋልከኝ በሰላም አሳድረኝ የወደፊት ሚስቴን አግኝቼ እስካገባት ድረስ ለሌላ ወንዶች ከርከሮ መስላት ታያቸው ወንዶች ፊት ይንሷት አሜን ደህና ደሩ ሴቶች ምስኪን እናንተ ጸሎት ኮሜንት ላይ ብሮ እስቲ 200 ብር አበድረኝ የምታስይዘውን ዕቃ ካመጣህ እሺ ፍሪጅ ይዞ ከቤት የሌለ ነው ያንተስ የሌለ ነው ቤቢዬ ወይ ዳዲ ሂድና ሰላምተኛ እስኪ እንዴ ለምን ማለት እናት እየመጣች ስለሆነ አልጋው ደግሞ ለሶስታችን ስለማይበቃ ነው አይ አንተ ለምን አንተ ነህ ጥልቅ ቦታ ያስከው በጀናና ኦ በጀናና ሶታን በጀናና ኦ አሁን በፊት አለሽ ቤት የለሽም አይደል እስኪ ኦ ጭራሽ ወጥቴት ይሄሽ ነው በቃ አዎ ጫኝኝ እንጂ ቃልጭንም ቃልጭንም ይገርማችሁ እቺ ልጅ በጣም አድጋለች በጣም ማለት የማርያም ጸበል የተጠራሽበት ቤት ሄደሽ ነው እንዴ አዎ በላሽ እንጀራ ሰጡሽ አረ ሚጠጣስ ነበር ሚጠጣ የሚበላ ልበላ ልጠጣ አይደለም እንዴ ተጠራው አይ እንትን እኮ ነው ግን ያቃሉ እንዴ ሴት ልጅ እንዳለሽ ምናምን ነግረሻቸው ታውቂያለሽ ነጠላ ብትለብስ ደግሞ ያምርባታል እና ላቅመ ጥሪ ደርሳለች እስቲ ለቤሪን ሁሉ እንዲጠሩ ግርማሞ ከሲራስ እስቲ ላቅመ ጥሪ እኮ ደርሻለሁ ስለዚህ ይጥሩኝ ነው አዎ እንደም ያምረኛል አለብሽ ሴት ልጅ እኮ አለችኝ ላቅመ ጥሪ ደርሳለች መብላት አለባት ነግራቸዋለሁ አዎ ዛሬ ግን እኔ አበላሻለሁ እሱ እኮ በላለው እኮ እሱ እኮ ግን ያው ጥሪውም እኮ ጥሩ ነው እባክሽ ተይቀስ ብለሽ ደጊታ ያንቺልኝ ፈጣንኩ ጀማሪ ፍቅረኛሞች ሄሎ የኔ ፍቅር የት ደረስክ እዚህ አይደል ያለው ጋሼ አብዱ ኪያር ለሜላት ወየ ወየ ያለው ለመልኳ ነው ወይስ ለጸባይዋ ለሁለቱም አይደለም ልጄ ለቂጧ ነው እዴ ፋዘር ፍቅሬዬ ወየ ተንኮል ያዛቴታ አንኳክቶ ሊሮጡ እኮ ነው እነሱ ተያዙ ሁለት ዮኒ ማኛ ተጠምቋል አሁን ላይ የፕሮቴስታንት እምነት ተከታይ ሆኗል ከዚህ በፊት እንደሚታወቀው ዮኒ ማኛ ሙስሊም ነበር ኦርቶዶክስ ሆኖ ነበር ፕሮቴስታንትም ሆኖ ነበር መሰለኝ ከዚህ በፊት ሶ ያልገባበት እንትን የለም አሁን ደግሞ ፕሮቴስታንት ሆኖ ተጠምቋል ሶ ቪዲዮ ሶሻል ሚዲያዎች ላይ ሲፖስት ነበር እሱ ሞቶ አውርቷል ላይቭ ሲጠመቅም ተላልፏል ከዚህ በኋላ ስድብ አቁም ያለው ሶ ተጠምቅ ያለው እያለ ነው እስኪ ቪዲዮን እንመልከት ድንጋዩ ከስንተን ከባሏል አልፈኑ ብቻ ነው እንግዲህ የተጠመቀው እንግዲህ እውነት ኢየሱስ ተነስቷል ላይቭ ሲተላለፍ ነበር ተነስቷል የመቃብር ድንጋዮች ተከፍቷል ድንጋዩ ከስር ተንከባሏል ዮኒ ማኛ ተከፈሉ እኔም ኦርቶዶክስ ነኝ ባለማህተብ በልዩነታችን ውስጥ ወንድምነታችን ከተጠመቀ በኋላ ነው እግዚአብሔር ተመሰገነ እንኳን ለዚህ ለውጥ አበቃ ከዚህ ልጅ ጋር ተደባድቦ ነበር ባይዘ ዮኒ ማኛ ራሱ እውነት ዮኒ ማኛ ማለት ከዚህ በኋላ በዚህ መንገድ እስከ መጨረሻው ይቀጥላል ወይንስ ከዚህ ፊት እንዳደረጋቸው
ያደርጋል የሚለው የብዙ ሰዎች ጥያቄ ነው። ማለት ዮኒ ማኛ ባህሪው አይታወቅም አይደል? ብዙ ጊዜ ሀሳቡን ይቀያይራል። ሶ እስኪ ምን እንደሚሆን ወደፊት እናያለን። አሁን ላይ ያለው ሁኔታ ግን እንደዚህ። ዮኒ ማኛ ጋር በተያያዘ ጓደኞቹ ምን አሉ? ያው ሶሻል ሚዲያ ላይ ብዙ ጓደኞች አሉት አይደል? እስኪ አንድ ሁለቱን እንመልከት። ዮኒ በጣም ስማርትና ሶሻል ሚዲያ የቆየ ልጅ ነው። እሺ በጣም ያራዳ ልጅ ነው ዮኒ። ይኸውልሽ መንግስት ጋር ተጠግቶ አየው አልሆነም። ህዝብ ተቃወመው። እናታቻ ናት ተዘቅዘቃ ማራልና ሴቶችን ማጋባት ጀመር። አላዋጣውም። ማዳም ቀሞችን አስቸግሮ ተንቀሳቀስ። አላዋጣውም። ከዛ ሙስሊም ሆነ። አላዋጣውም። ኦርቶዶክስ እናትና ልጁ ቢል 16 ዓመት ሞላው። ጠብ የሚል ነገር የለም። የአራዳ ልጅ ምን ሆነ እንደምታጠቀልሽ ልክ እንደ ጥበብ ወርቅዬ ሲያየው እየወዳብ የሚባል ሜዳ ላይ የወደቀ ልጅ ነበር። ምንም የለው። እዚህ ከተማው ቆነ ታስሮ ምናምን የነበር ነው። አሁን ይሄ ልጅ ገባና ሚሊዮነር ነኝ አለና እየመጣ ይሰድበው። የተቀመጥክበት ሶፋ ቂጥን ይዞት ወደ ውስጥ ገባ አለው አንድ ቀን። እኔ ተሰምቶኛል። ዮናስ እንደዚህ ሲል ዮናስ ሲያዳምጥ ቆየና እንዴ የአራዳይቱ ልጅ የልደታ ልጅ እኔ ምን አጨቃጨቀኛልና ጴንጤ ሆነ። አሁን ድንገርሽ በስነ ስርዓት ዮናስ ትክክለኛውን መክሊቱን ያገኘ ሂዘ ፓስተር ነው። ጥርሴስ አመሉ ነው ቅንድቤን አሳቀው አለ ዮኒ ማኛ። ኢየሱስን ከተቀበለ ጀምሮ እስቲ እዩት፣ ግራ ገብቶት መጥቶ እርሱ ሁሉ ጠፍቶት ሰላም ጌታ ይመስገን ሰይጣን ይደምሰስ ይላል። ከዛስ ስለምን ያውራ? ኢየሱስ እንደምታውቁት ሆኖ የኦርቶዶክስ ታቦቱ እንዲሆነ ነው ኢየሱስን መቀበል። የሌላ ሃይማኖትን ቁጭ ብሎ ያልቸገረው መፈትፈት ምንድን ያገኘው? ሰላም እግዚአብሔር የተመሰገነ ይሁን፣ ሰይጣን ይደምሰስ። እናትና ልጁ ላለ ማለት ምን ችግር አለ? እናትና ልጁ ይሄ ፌክ መሆኑ የሚያስታውቀው ይሄ እኮ ነው። ለምትሳደቡ በሙሉ ይላል ዮኒ ማኛ። ጌታ ይባረክ። ታደለ ተባረክ። አባት ከተጠመቀ በኋላ እኔ እንግዲህ እኛ በጌታ ነው ስድብን ጨርሰን የመጣ ነው። አንጠፍጥፈን ከዚህ በኋላ አልሳደብም ነው። እሺ ዳግዬን አመጣዋለሁ ነው ቤት ስድብ ጨርሰን ነው በኮንቴነር ጨርሰን ይመጣል። ዮኒ ማኛ እንግዲህ ከዚህ በኋላ አልሳደብም ብሏል። እስኪ እናያለን። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ እዚህ ድረስ አይታችሁ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። በቀጣይ ባሪ ቪዲዮ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው